በያላችሁበት የዳግማይ ትንሣኤ በዓልን በቆንጆ ሁኔታ ያከበራችሁ እንደሆነ እምነታችን ነው። በዚህ ሰዓት ደግሞ ጥበብ ወጣ ብላ ጸጉሯን ብትን እያለች እያዜመች ጥያቄ እየጠየቀች እንግዳ የምታመጣብን ሰዓት ነበር። ዛሬ ግን ለወጥ ብሎ ትንሱ እንዲያ እያለ መልክ እየሰራ ጥያቄዎቹን እያደረሰ ሙዚቀኛውን ሊያመጣልን። ተወዳጁ ሙዚቀኛ ልዑል ኃይሉ ነው እንግዲህ ከትንሱ ጋር ወደኛ ስቱዲዮ የሚመጣው። መልካም ጊዜ ይሁንላችሁ። ታፍራለች እሷ ተይወቁባት ከፈት አርጉና እስኪያሙቁላት እንቢያትልም ያዙቿን ለምናሳሙ ጉንጯን እዩ እንግዲህ ትከሻ ይህን ነበር ስንሻ አቤት ሲያምርባት እንዲህ ናት ልጅ ማን ሊደርስባት ከተነሳች ታፍራለች እሷ ተይወቁባት ከፈት አርጉና እስኪያሙቁላት። እንዴት ናችሁልኝ? ሳምንታችሁ እንዴት አለፈ? ሁሉ ፒስ ሁሉ ኳይስ አለውላችሁ። እንኳን ለዳግማይ ትንሣኤ በሰላም አደረሳችሁ። እንግዲህ ዛሬ ሊፍተር ጥበብ ቫኬሽን ላይ ነች ያለችው። ስለዚህ እኛ ደግሞ ዛሬ መተናል። አመት ባሉን አስመልክቶ ዛሬ ሞቅ ያለ እንግዲህ አንድ እንግዳ ይኖረናል ማለት ነው። የተለያዩ የሙዚቃ ስራዎቹን ለኛ ያደረሰ አንድ እንግዳ እንይዛለን። ከሱ ጋር ትንሽ ጃም እያደረግን የተጫዋወትን ቆይታ እናደርጋለን። ስለዚህ አሜዚንግ አሜገርም ቆይታ ይሆንላችሁ። ዋላ አቤት ሲያምርባት እንዲህ ናት ልጅ እዩ እንግዲህ ትከሻ ይህን ነበር ስንሻ አቤት ሲያምርባት እንዲህ ናት ልጅ አውረገረገች ፈቅዳለች ልጅት ዱሌ ያማን እንዴት ነው? ትንሣኤንስ ይላል። ትንሣኤንስ ያማን ገባንልን ልንደባልቀው ነው። አዎ ከባድ ነው የዛሬው ፕሮግራም። እንኳን ደህና ቆያችሁ። እንውጣ አይደል? አዞር አድርገናል። ዞር ያማን እንውጣ። የስ ኤል ሰፈራችን ያደግንበት ዋው ወይስ የሚገርም ቀልድ ልንገር። እሺ አንዱ በጣሊያን ጦርነት ጊዜ ነው አሉ ጣሊያን ማርኮ ይገዛል አሉ ቤት እንደ ባሪያ እና እንጨት ያስፈልገዋል ማያስሰራው ስራ የለም እና አንድ እዛ አካባቢ ሰው ሰምቶ ነው አሉ ኧረ አያከሌ እኮ ጣሊያን ማርኮ እየገዛል። ኧረ እንዴት እኛ ከጣሊያን ጋር ባርነት ይቅር ብለን ገጥመን ጭራሽ ከሊቅ እስከ ደቂቅ ሁላችንም የኢትዮጵያ ሕዝቦች ባርነት እንዲቀር አይደለም እንዴ ጎበዝ? ደብልቅልቅ ወጣ። የአካባቢው ሹማምንቶች አጀብ ይዘው በሩ ላይ ሄደው አያከለ የምትባል ሰው የምትሰራውን ጸያፍ ተግባር ሰምተናል። ልቀቅ ይሄን ጣሊያን፣ ውርድ ከራሳችን ደስ አይልም። ልቀቅ ይሄን ጣሊያን ተናግሬያለሁ። ልቀቅ ይሄን ጣሊያን። ግማሽ ቀን አውሏቸው ረቧቸዋል። ሹማምንቱም ደከሙ። ፀሐዩም መጣ። ብቅ ብሎ ምን ቢል ጥሩ ነው መጨረሻ ላይ ምን አገባችሁ በገዛ ጣሊያኒ አለኮ ራሱ ጠፍጥሞ የሰራው ነው የሚመስለው። ምን አገባችሁ በገዛ ጣሊያኒ ተሸናን። እኔ የምልህ አዲስ ስራዎች አሉ እንዴ? በጣም ቆንጆ አድርገን ደግሰናል። ዋኔ ዘፈኔን አያት ቅመም የሆነ ዘፈን ኧረ በስመ ኧረ አንደኛ ባህር ያሻት ለማናወጥ ባህር ያሻት ለማናወጥ ባህር ያሻት ለማናወጥ ወይኔ እያልጎመጎመሹ ከሲሉበቷ ዳሌ እያናዘረት ወንጫፊ ባቷ የምታስደገድ ግርማ ይሏት ጦር ሰቷ ለሙልቃኘ በሷ መነጽር ቀን ሲያንደረድራት ከሰኞ እስከ እሑድ ቁንጅናዋን ይዞ ጊዜ ሲራመድ ሹመኛው ሲያሟሻት ሲያበሳት ነጋዴ መለየት ተሳናት ማሽላና ስንዴ ማሽላ
እያቆላመጣት ባለ ክራባቱ ደረጃ ከሌት ሰገነቱ ቆም የሚታከከው አማራት ጥያራ ዛሬ ሉሌ ዋኔ ግን ምንድነው? ዋኔ ማለት እንደሱ እኮ ተብሎ አይጠይቅም። ቀኔማ በየቦታው እንደ ቡና ቁርስ እኮ እያዞርኩኝ እንትን ማለት በትረካ በወጣ አይሻልም? መፍትሄ ዋኔ ምን ማለት ነው እንዴ? እንደዚህማ እየዞርኩ የምነግርህ ከሆነ ለምን ዘፍናለሁ? ድረስበት እንጂ አባቴ ድረስበት የእኔ አባት። እንደ ሙዚቀኛ እንደ አርቲስት ለሌላ አርቲስት ስትቆማየው እና ሉሌ በጣም ነው ደስ የሚለው። ቅንነት ያስፈልጋል። ገባህ አይደል? ጥበብ እኮ አርቲስት ማለት የጥበብ ፈጣሪነት ነው አይደል? የምትወዳቸውን አርቲስቶች ማክበር፣ የተረሱትን ማስታወስ ምንም አይጎዳም። ይሄ ደግሞ አጉል ውዳሴና ምስጋናን ፍለጋ ሳይሆን ይሄ ምን ተፈጥሮዬ ነው። እኔ ምን ከዚህ በላይ ምን ትፈልጋለህ? ደስ ይላል እኮ። ውይ በጣም በቀድሞ የገነተ ልዑል ቤተ መንግስት በአሁኑ የ6 ኪሎ ዩኒቨርሲቲ ግቢ ውስጥ ለነዋይ ደበበ የተደረገው ምሽት አስደሳች ገባ። እነኛ እንቁና ውድ ወዳጆቹ ደግሞ የሙያ ጓደኞቹ ሲያከብሩት እና ረጋኸኝ ወራሽ እነ ጸጋዬ እሸቱ፣ ፀሐይ ዮሐንስ፣ ግርማ ተፈራ፣ ኤልያስ ተባባራ የከብራቸው እንደዚህ ደስ ይለዋል። በደም ሉሌ ግጥም እንዴት ነው የምትሰራው? እስቲ እንዴት ግጥም ከኑሮ ነው ገብቷል። ግጥም ይሄ ተራ ግጥም ሳይሆን በቃ ኑሮን ህይወትን ኑሮህን ስትኖረው ይመታል ማለት ነው። ገብቷል። ከሚታይ ነገር ነው እንጂ ሮዛ አበባ ላይ ሮዛ ይቻለው ምናምን ልብ ቅርጽ ሰርተ ምናምን ጦር በልቤ ተወግቷል በፍቅርሽ መረብ ተንፏቅቄ ምናምን ፍቅር ይዞኛል ሰው ፍቅር ይዞኛል ሲል ስቅ ነበር። ዛሬ ግን አለቅሳለሁ ድንገት ሳላስበው በፍቅርሽ መረብ ተጠምጄ ለምማቀቅልሽ ውዷ እኔ አለ ወይ ነው ያለው ዘፋኙ። ለኔስ ማን አለኝ አንቺን ሳይሽ ልቤ ደብል ክሊክ ያደርጋል። ሃኒ የሁሉ ትወታዬ ምን ከጅዬ እንደሆነ ለማወቅ ነብይ መሆን አይጠበቅብሽም። እኔ የጠበልቃ ተገልብጦ ጠጅ ሙላ የሚል አቋም የለኝም። ኧረ ያስማ የፍቅር እኮ መጽሐፉ ዳሩን የለም ያስማ በስማ አንድ ጊዜ ብቻ ዝፈነው ተብሎ እድል ቢሰጥ የማን ሙዚቃ ልትጫወት ትችላለህ? የኢትዮጵያ የመርልሽ ሰብሎን አውድማው ጎተራሽ ይሆንልሽ ሞሎን በቸሩኖ ይደር ጋራሽን ተረርሽ ወንዛ ወንዝሽ ሁሉ የመስከር አካሌ ጉያሽ ያደረጀው የእናትነት ጣዕምሽ ውለታ ሲያበጀው በማጀትሽ ወተት በጤፍሽ እንጀራ በማር በወለላሽ በጓሮ ሸንኮራን ብድር አለብኝ ልክፈልና ልኩራ ክብርሽ ከፍ ይበል ከሰላምሽ ጋራ የወለደኝ ምጥሽ በቸሪደር በቸሮሎይደር በቸሪደር ሀገራችንን ሰላም ያርግልን አይደል? አሜን። ሉሌ እስቲ አሁን ሰውን ጫንና ደስ ይለኝ። ከዛ ደግሞ እየተጫወትን እንሄዳለን። ስለዚህ ወደ ተባበሩት የሚሄድ ሰው ካለ ወደዚህ ነው ቢያንስ አለን። እግዚአብሔር እስከ ተባበሩት እንሸኞት ግቡ። አይ እንዴት ናችሁ? ኑ ወደ እስኮናችሁ እንሸኛችሁ። ኑ ግቡ እስቲ። ኢቢኤሶች መልካም ስራ እየሰሩ ነው። ጋሼ ማን ልበል ስሞት? አማን ነው ስሞት? እሺ ማን ልበል? ሳሮ የምስራች ሉልን ታውቁታላችሁ አይደል? የምትወዱትን ሙዚቃ ወይም ደግሞ እናንተ የሚመቻችሁን ሙዚቃ ሉል እንዲጫወተው። እኔ ኤፍሬም ታምሩ አካል የሚለውን ዘፈን ነው። እሺ ኤፍሬም ታምሩ አካል ሉል። ኤፍሬም ታምሩ በጣም ደስ የሚል አርቲስት ነው። የተረጋጋ አርቲስት፣ ጨዋ አርቲስት ነው እና እርሶም በጣም በዚህ አጋጣሚ ያደንቆታሉ ኤፍሬምን በመምረጡ። እንደምን አድረሻል
አንቺ አመለኩሩ አማላጅ ጠፋልሽ በአገር በመንደሩ የማፍለግነግ ሚስጥር የሐሳብ ሹክሹክታ መወያየት ሆኗል ገጥሞ ከትዝታ መወያየት ሆኗል ላይ ገጥሞ ከትዝታ አካሌ ሸግዬ የምትወጃት ሰው ጠራኝ ሳትይ ነው አይደል? አቤት 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 ታምሩ። በዚህ አጋጣሚ በጣም እወድሃለሁ፣ አከብርሃለሁ። ኤፍሬም በጣም ተወዳጅ ነው። ባይዘው የአልበም አድናቂ ነው። አይገርምም? በጣም ሙዚቃ አድማጭ ጎበዝ ነው። ከሊቅ እስከ ደቂቅ ነው የሚያደርገው። ሁሉልኝ እሺ ጋሼ መልካም እንወዳቸዋለን። እናመሰግናለን። መልካም ጊዜ። መልካም በዓል። ሉል ማንን ነው እየሰማ ያደገው? የማንን ሙዚቃ እየሰማ? እኔ በርካታ ሙዚቀኞችን እየሰማሁ ነው ያደግኩት። የነ ቴዲ አፍሮ ከአቡጊዳ ጀምሮ የነ ጥበብ ወርቅዬን፣ የነ አብነት አጎናፍር እና አብዱ ኪያር ምርጥ ምርጥ አርቲስቶች ኤልያስ መልክ የሰራቸው ልጆች እና ብዙ ሙዚቀኞች ነው እየሰማሁ ያደግኩት። በጣም ብዙ ሙዚቀኞችም ደግሞ አድናቂ ነው። በአንድ የሚወሰን አይደለም። እስቲ እንሸኛችሁ እዛ ድረስ። እስቲ እንሸኝ ግቡ። ቢያንስ ሜታ ድረስ ጠጋ እናደርጋችኋለን። አዎ ኑ ግቡ ግቡ። ኧረ ግድ የለም እንዲህ አለችኝ እኮ እኔ ብሸኛት ይሻል ነበር። ምን ዛሬ እኮ ሁሉም ወርቅ ቢያነጥፉለት ብሏል እኮ ጓድ መንግስቱ። አልተመቻትም መሰለኝ ሜታ ሲባል። እንተዋወቃት። እሺ ማን ልበል ስምሽን? ስሜ ምህረት። ምህረት እንዴት ነሽ ምህረት? አለሁ። እንዴት ነሽ? ገና አለሁልሽ። ተሳፋሪ የሚል የኢቢኤስ ፕሮግራም ላይ ነው ያለነው። እንኳን ለዳግማዊት ትንሣኤ በሰላም አደረሰሽ። እንኳን አብሮ አደረሰን። የዛሬ እንግዳችን ልዑል ኃይሉ ነው። ልዑልን ታውቂዋለሽ? አዎ ፍቷል እና አሮጌ ነው ነፍስ የእሑድን በኢቢኤስ እንግዳ ስለሆንክ በጣም ደስተኛ ነኝ። እኔም በጣም ሉልዬ እጃችን ፊት ለፊት ሆነና መውጫ መመለሻው ጎዳና ቤት እንኳን ልቤን አሳርፈው ይታያል ያንቺ ያልተቆለፈው ሳትጠራ ለምን ትመጫለሽ መግደፌን አቤት አቤት አዚያዚያ ኤልያስ መልካ እኮ ነው ዜማ ግጥሙስ ኤልያስ መልካ ከሰራን እኮ ዲግሪ ማስተር ዶክተሬት ማለት በጥፋቴ ምንም አፍ የለኝም እስኪ ሽርቅላቴ አሁን አርፋለሁ ከጸጸቴ። ዌልካም ያማን የስ ወደ ስቱዲዮ ያማን